ዛሬ መንገድ ላይ በነበሩ ተሳፋሪዎች ላይ የተፈጸመው ነገር እጅግ በጣም ያሳዝናል። ጋዜጠኛ ሶፎንያስ በሚያሳዝን መልኩ ወጦ ይቅርታውን እየጠየቀ ይገኛል። ቤተክርስቲያን ውስጥም እንዲህ አይነት ተግባር በማየታችን ሁላችንም ደንግጠናል። ትልቁ ስህተቴ ጴንጤ መሆኔ ነው ያለው ሰው ይህንን ሰሞን እጅግ በጣም መነጋገሪያ ሆኗል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጣናል። ይህንን ቪዲዮ ላይክ አድርጋችሁ ለምትጀምሩት እጅግ በጣም እናመሰግናለን። ዛሬም ይህ ቪዲዮ እንደሁሌው 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት እንደነበረን ይታወቃል። በጣም ብዙዎቻችሁ ኮሜንት አድርጋችኋል። ግን እጣ የወጣለት አካውንቴ ነው። ባለዚህ አካውንት ታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ የ500 ብር ካርድ ሽልማትን መውሰድ ይችላል። ዛሬ የሚያሸልመው ኮሜንት እግዚአብሔር ሰላሙን ያምጣልን የሚለው ኮሜንት ይሆናል። ሁላችሁም ኮሜንት አድርጉ። ይህንን ሰሞን እጅግ በጣም የሚያሳዝን ነገር እየሰማን እንገኛለን። አሁን ላይ ሰው መንገድ ወጦ በሰላም ቤቱ የማይመለስበት ሰዓት ላይ የምንገኘው እንግዲህ ይህንን 3-4 ቀንም በሁለት አውቶቡስ ሲጓዙ የነበሩ ተሳፋሪዎች ታግተው 12 ሰዎች እንደተገደሉ እየሰማን እንገኛለን። በጣም 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 ያሳዝናል። እግዚአብሔር ሰላሙን ያምጣልን። እስቲ ቪዲዮአችንን በዚህ ነው የምንጀምረው። አንድ ጥያቄ ብቻ መልሱልኝ። አጋቾች እነማን ናቸው? ገዳዮች እነማን ናቸው? መንገድ ዘጊ፣ ቤት አፍራሽ፣ ቤት አቃጣይ፣ ንብረት አውዳሚ፣ ሰው አጋቾች እነማን ናቸው? የኛው ልጆች አይደሉም? ከኛው ማህፀን የወጡ አይደሉም? የኢትዮጵያ ልጆች አይደሉም? ታዲያ ለምንድን ነው ሰላምን የማንመርጠው? ለምንድን ነው ልጆቻችንን መመለስ ያቃተን? እረ የሀገር ሽማግሌዎች ውጡ! እረ አባገዳዎች ውጡ! እረ በየቦታው ህዝብ አለቀ! እረ ምስኪን ሰው መኖር አልቻለም! ደሃው መኖር አልቻለም! እንኑር ብሎ እኮ ነው የጠየቀው። አብሉን አጠጡን አላለ። ህዝብ እኮ እንኑር ነው፣ በሀገራችን እንኑር ነው። ወዴት ይኑረው? እንደወጣ እየቀረ እንደወጣ እየተጨፈጨፈ ወገን የሆነ መፍትሄ ስጡን እንጂ። አሁን ላይ እንግዲህ በዚህ መልኩ ከእንስሳ ብሰን የሰውን ስጋ ሰው እየበላው ነው እያየን የምንገኘው። በጣም የሚያሳዝን ጊዜ ላይ ነው ያለነው። ሰው ወጦ የማይመለስበት ሀገር፣ አብሶ ደግሞ ሹፌር ወንድሞቻችን አባቶቻችን ልጃቸውን ለማሳደግ ቤተሰባቸውን ለመምራት እንግዲህ በዚህ መልኩ ነው እየወጡ እየቀሩ የሚገኘው። ይህንን 3 ቀን 2 ታታ አውቶቡስ ተሳፋሪዎች ታገቱ፣ 12 ሰዎች ተገደሉ። ከ2 ሳምንት በፊትም ሌላ አውቶቡስም ታግቶ ነበር። ከዛ በፊትም በጣም ብዙ ሰዎች ታግተዋል። እስካሁን ደብዛ ያልተገኘ አለ። ማንም እስካሁን ግን መፍትሄ እየሰጠ አይደለም። ሁላችንም በደንብ እንግዲህ አሁን ላይ ጥንቃቄ ልናደርግ ይገባል። በደንብ በዚህ በአዲስ አበባ መስመር አሁን ላይ እንግዲህ በዚህ መልኩ በመኪና መሄድ አልተቻለም። መሄድ ካለባችሁ ሁላችሁም በፕሌን ነው መሄድ ያለባችሁ። ለዛም ደግሞ ወጪ ከሌላችሁ አሁን ላይ ባላችሁበት እንግዲህ በጥንቃቄ ልትቀመጡ ይገባል እንጂ በዚህ መልኩ ሰው ወጦ የማይመለስበት ሰዓት ላይ እንገኛለን ማለት ነው። በጣም ያሳዝናል። እስኪ ሌላም ቪዲዮ እንመልከት። ባካችሁ እንደው ስለፈጠራችሁ ከአዲስ አበባ ወደ አማራ ክልል ወይም ከአማራ ክልል ወደ አዲስ አበባ መሄድ ይቅርባችሁ። ግዴታ ከሆነ ደግሞ ባህር ዳር ሄዳችሁ በፕሌን ሂዱ። እንደሚታወቀው እንግዲህ ካሊደሮ እስከ ጓጽዮን ያለው የሲኦል መንገድ ስንት ወገኖቻችንን ስንት ምንም የማያውቁ ንጹሐን ኢትዮጵያውያንን አሳጥቶናል። ቤት ይቁጠረው። እስከ መች ነው በየሳምንቱ አንድ መኪና ህዝብ በሽፍቶች እየታገተና በጭካን እየተገደለ የሚቀጥለው? የቱ ጋር ነው ማብቂያው? የሚመልስልኝ አለ? አሁን የሰዎች ሞት ከአዶናይና ከጃኒ የፍቅር ህይወት መቋረጥ አንሶ ነው በቂ የሚዲያ ሽፋን እንኳን ሳያገኝ የቀረው? ኧረ ተው ወገን፣ መቼም ሰብአዊ ፍጡር ነን። እንደ ሰው እናስብ። አንድ ሀገር እየኖርን እንዴት በዚህ ልክ እንራራቃለን? እሺ ሽፍቶችስ? መቼም ሰዎች ናቸው፣ ሰይጣኖች አይደላችሁ። በንጹሐን ዜጎች ሞት የሚመለስ ጥያቄና የፖለቲካ ርዕዮተ ዓለም እንደምን ያለ ነው ባካችሁ? መዳረሻውስ ምን ቢሆን ነው? ለማንኛውም ከዚህ በኋላ በዚህ የመንገድ ክፍል መመላለሱ ይቅርባችሁ። የፕሌን ትኬት ለመቁረጥ የሚሆን ገንዘብ ከሌላችሁ ደግሞ በቃ አርፋችሁ ተቀመጡ። እግዚአብሔር ደጉን ዘመን ያምጣልን የምንለው በጣም ያሳዝናል። እኛም በዚህ ጉዳይ ትኩረት እየሰጠነው አይደለም። አሁን ላይ እኛ የሚያስጨንቀን ነገር እንዲሁም ይህንን ሰሞን ቲክቶክ ላይ ጃኒና አዶናይ ተጣሉ ተብሎ በጣም ብዙ ሰዎች እንዴት እያሉ ለእነርሱ ነው ድምፅ ሲሆኑ የነበረው። በዚህ መልኩ ደግሞ ልጃቸውን ለማሳደግ ቤተሰባቸውን ለመምራት በሹፌርነት ወይም ደግሞ ቤተሰብ ጠይቀው ሲመለሱ የነበሩ ሰዎች በእንዲህ አይነት መንገድ ታግተዋል፣ ሞተዋል። ለነርሱ ድምጽ የሚሆንላቸው የለም። ነገ ከነገ በኋላ የሁላችን ቤት እንደሚያንኳኳ በደንብ ልናውቀው ይገባል። በጣም ያሳዝናል። ባለው ሁኔታም ሹፌሮችም በዚህ መልኩ ድምጻቸውን እያሰሙ ይገኛሉ። እስኪ እሱን ቪዲዮ ላሳያችሁ። ካሁን በኋላ ማንም ሹፌር እንዳይንቀሳቀስ፣ ማንም ሹፌር ሞተር እንዳያስነሳ ብል ወዲያውኑ አሳመጽክ ምናምን አረክ ተብዬ ወላ ልታሰር ይችላል። ለምንድን ነው ውስጥ ለውስጥ የሆነ ነገር ማድረግ አለብን። ካልሆነ በቃ እኛ ሹፌሮች እኔ ምንም እንደዚህ አይነት ነገር አላስብም። እኔ 25 ዓመት ያገለገልኩለት ሙያ ነው።
እንኳን ብታሰርለት አይደለም ብሞትስ ምን ችግር አለ? ድፍን የኢትዮጵያ ሹፌር ብቻ ይወቅልኝ። ይሄን ነገር የኢትዮጵያ ሹፌሮች ጠቅላላ ብቻ እወቁልኝ እንጂ ችግር የለው። እኛ ሁላችንም ሹፌሮች ሁላችንም ያማከለ ነው ይሄ ነገር። የሰያ አይነት አስተሳሰብ ነው የምናስበው እኛ። አመጽን አናቅ፣ ፖለቲካን አናቅ፣ ታንኮልም አናቅ። ለምንድነው የምንገደለው? ለምንድነው መፍትሄ የማይመጣው? ለምንድነው ወደ ገደለው ማንገባ? እሺ አንድ እንሁን ብለን ተነጋግረን የሆነ ስራ ለማቆም ምናምን ስናስብ አንደኛው ከመሃል ብድግ ብሎ እኔ ልጆች ቤት ምናምን አይላ ከዛ ከጀርባ ከራይ ተነጋግሮ አስጨምሮ ይሄዳል። ለምንድነው እንደዚህ ታዲያ በቃ እንዲሁ በደፋ ነው የምንጨፈጨፈው? ሲቃይ መከራ ይበዛብን ለምንድነው? መብቴስ የማይገኘው ለምንድነው ነው? በቃ ከምንም ንጹህ ነን እኛ። እኔ አሁን ይሄ መሪ ይዤ እየሄድኩኝ መሄዴ ነው እንጂ መመለስን ማላቅ ሰውዬ እንዴት ለሰው ተንኮል አስባለሁ? ለምን? ለዚህ ነገር መፍትሄ መገኘት አለበት። አለቀን እኮ ወገን። በዚህ በተከበረው ሙያቸው ቤተሰብ የሚያስተዳድሩ ወንድሞቻችን በዚህ መልኩ ተስፋ ቆርጠው እየተናገሩ ነው እየሰማናቸው የሚገኘው። ምንም ማድረግም አይችሉም። በቃ በህይወታቸውን ፈርመው ይህንን ስራ ይሰራሉ። እንግዲህ ሹፌርነት ከሌለ ወይም ደግሞ እነዚህ ወንድሞቻችን ከሌሉ ምንም አይነት የሀገር እንቅስቃሴ እንደሌለ በደንብ ልናውቀው ይገባል። እነዚህ ወንድሞቻችን ናቸው እኛ የሚያስፈልገንን ነገር ከሀገር እንግዲህ እያዘዋወሩ ለኛ የሚያደርሱት። እነዚህ ወንድሞቻችን የሚያስተዳድሯቸው ቤተሰቦች አሏቸው። ስራ ሲወጡ አባቴ ይመጣል ብለው የሚጠብቁ ህፃናት ልጆች አሏቸው። ባሌ ይመጣል ብላ የምትጠብቅ ሚስት አላቸው። ግን ደግሞ አሁን ባለው ሁኔታ አይ ባለቤትሽ ወይም ደግሞ አባታችሁ በእንዲህ አይነት መንገድ ሞቷል ተብሎ ዜና የሚነገርበት ሰዓት ላይ ያለ ነውና እንደ ሁላችንም በዚህ ጉዳይ ድምጽ ልንሆን ይገባል። አሁን ብቻ ሳይሆን በጣም ብዙ ጊዜ እንዲህ አይነት ነገሮች እገታዎች እየተፈጸሙ ይገኛሉ። ግን ይህንን ሰሞን ደግሞ የተደረገው ነገር በጣም ያስከፋል። የኛ የሰው ዋጋ ከትል ዋጋ አንሶ ሰው በዚህ መልኩ ሰው ላይ ጨክኖ እንዲህ የሚያደርገው አካል እንኳን ሰብአዊ ፍጡር ነው ብዬ ለመጥራት ይከብደኛል። በዚህ ጉዳይ እስኪ አባታችን የተናገሩት ነገር አለ። እስኪ ላሰማችሁ። ከሱልልታ ልፍ ካሉ እየደነገጡ ካሁን ምን ይመጣ? አው መኪና ሙሉ ሰው ተይዞ ይከዳል። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ እበሩ ቆሞ መጣ ቀረ ሲሉ ጠፋ። አቤት እንዴት ያሳዝናል። እናት አባት ቢሞት ሄዶ አይቀበል፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ? በእኛ ላይ የሚደርሰውን መከራና ችግር በእውነተኝነት የሚናገሩ እውነተኛ አባቶችን እግዚአብሔር ያብዛልን እንላለን። ለሀገራችን እግዚአብሔር ሰላሙን ያምጣልን እያላችሁ ሁላችሁም ኮሜንት አድርጉ። ሁላችሁም ባላችሁ ሶሻል ሚዲያ አሁን ላይ በሀገራችን እየሆነ ያለውን ነገር መፍትሄ እንዲመጣ በደንብ ድምጽ ልትሆኑ ይገባል። ማንም እንግዲህ መጥቶ ድምጽ የሚሆንልን አካል እንደሌለ ልታውቁት ይገባል ላለው ይህንን ሰሞን እየተሰማ ያለው ነገር ግን እጅግ በጣም የሚያሳዝን እና ይህንን የሚመስል ነገር ነው ለማለት ነው። እንቀጥላለን ቪዲዮአችን። አገሪቱ ላይ ለምን ጦርነት የሆነ ይመስላችኋል? አስተናገድን ጦርነቶችን፣ በሚሊዮን የሚቆጠር ህዝብ ሞተ። አንዳንዱ ሳይቀበር ጅብ ጎተተው ሬሳውን። ማተብ ያሰረ መስቀል ያሰረ በእግዚአብሔር ስም የሚምል በጽዮን ስም የሚምል በእመቤታችን ስም የሚምል ተነባብሮ ተቀበረ አንድ ላይ። አንዳንዱን ውሃ ወሰደው። እስካሁን አልገባንበትም። ለዚህ ኃጢአት አላፈርንም፣ አልደነገጥንም። በዚህ ኃጢአታችን እስካሁን አልደነገጥ። ታዲያ በጎነት አልጠፋም ትላላችሁ? የማያምኑ ሀገራት በታሪክ ለሰሩት ኃጢአት ይቅርታ ይጠይቃሉ። ሌሎችን ሀገራት ብትመለከቱ፣ እነ ጀርመንን ብትመለከቱ፣ ጀርመን ውስጥ ታውቃላችሁ አዶልፍ ሂትለር የሚባለው ሰው አይሁዳውያንን የጨፈጨፈው፣ በሚሊዮን የሚቆጠሩ አይሁዳውያንን የጨፈጨፈው ሰው በስሙ መጠራት አሁን ወንጀል ነው ጀርመን ውስጥ። ሂትለር በሚለው ስም መጠራት አይቻልም፣ ወንጀል ነው። ይሄ ብቻ እንዳይመስላችሁ፣ ሂትለር የተወለደበትን ቀንና ዓመተ ምህረት የመኪና ታርጋ ማድረግ አይፈቀድም፣ ወንጀል ነው። ለምን? አፍረውበታል። እሱ የሰራውን ኃጢአት እንደ ሀገር ያፍሩበታል። እና እሱ የተወለደበትን ቀንና ዓመተ ምህረት
እየታየ የመኪና ታርጋ ቁጥር ሆኖ ማገልገል አይችልም። ያን ያደረገ ሰው ይታሰራል፣ በወንጀል ይጠየቃል። ይሄ ብቻም አይደለም። በዘመኑ የነበረውን የሂትለርን ወይም የናዚን ፓርቲ ምልክት ማሳየት አይቻልም፣ ወንጀል ነው፣ ያሳስራል። አሁን ድረስ ለምን ያፍሩበታል? ይሄ ብቻ እንዳይመስላችሁ። አሁን ያሉት ወጣቶች አሁን የሚወለዱት ልጆች ምን እንደሚያደርጉ ታውቃላችሁ? አበባ ይዘው እዛ ሀገር ሂጄ ነው የነገሩኝ። በነገራችን ላይ ጀርመን ለአገልግሎት አሁን ያሉት ወጣቶች አሁን የሚወለዱት ልጆች አበባ ይዘው ሂትለር ያስፈጃቸው የአይሁዳውያን መቃብር ላይ ሂደው አበባ ይዘው ተደፍተው ይቅርታ ይጠይቃሉ፣ ሶሪ ይላሉ። ያኔ እንደ ሀገር ያበርንበትና አንድ የሀገር እብድ የነበረበት ጊዜ ነው። በዚህ ምክንያት ያለ ፍትህ ተጨፍጭፋችኋልና ይቅርታ ብለው ይቅርታ ይጠይቃሉ፣ መቃብራቸው ላይ ሄደው። እኛ ይቅርታ አልጠየቅንም። 7 ልጆችን የገደልንባቸው እናቶችን ይቅርታ አልጠየቅንም። ስለ 7 ልጆቻቸው ፎቶ ይዘው ስለሚያለቅሱ ሰዎች ይቅርታ ምንም አላልንም። ምንም ማፈር ነበረብን። በአደባባይ የማፈር ቀን፣ ዝም የማለት ቀን መኖር ነበረበት። የመሸማቀቅ ቀን፣ አንገት የመድፋት ቀን መኖር የለበት። ስለዚህ አይደለም እያወራሁ ያለሁት፣ ስለ ሁሉም ስለ ሞተ ሁሉ። ስለዚህ ማፈር አንገት እንደማፈጥ ቀን መኖር ነበረበት፣ ግን አላደረግንም። ያን በጎነት ከምድራችን ተወስዷል። እምነት ብቻውን አያድንም። እምነት ብቻውን አያድንም። ሃይማኖት ብቻውን አያድንም። ማተብ ብቻውን አያድንም። መስቀል ብቻውን አያድንም። መመካት ብቻውን አያድንም። ምግባር ይፈልጋል፣ ስራ ይፈልጋል። በእምነት ላይ ክርስቲያናዊ ምግባር መጨመር ይፈልጋል። ምእመናን የረሳናቸው ነገሮች ስላሉ እነዚህን ላስታውስ ፈልጌ ነው። እና የመጀመሪያው በጎነት ነው። ይህን በጎነት መመለስ ያስፈልጋል። አባቶቻችን ደጎች ናቸው። የመጣውን ሰው ሁሉ ተንበርክከው እግሩን አጥበው ያበላሉ። ደጎች ናቸው። ከአልጋቸው ወርደው መኝታቸውን ለቀው ያስተኛሉ። ደጎች ናቸው። ያ ደግነት ያ በጎነት አሁን ከኛ ተወስዷል። አንተማመንም፣ እርስ በርሳችን እንጠራጠራለን። ያን በጎነት እንመልሰው። በእያንዳንዳችን ውስጥ በጎነት ይኖር። በእምነታችን ላይ ይህን እንጨምር። የመጀመሪያው እሱ ነው። በጎነትን በእምነት ላይ መጨመር፣ ፍሬ ቢስ እንዳንሆን። እግዚአብሔር ስለ አባቶቻችን መልካም ስራ ብሎ የሀገራችን ሰላም ፍቅሯን እንግዲህ ይመልስልን ነው የምንለው። ለእኛም ቢሆን የአባቶቻችንን ፍቅር ይዘን በሀገራችን በሰላም እንድንኖር ያድርገን። እንግዲህ ይህንን ሰሞን በሀገራችን እየሆነ ያለው ነገር ይህንን ነው የሚመስለው። በዚህ ጉዳይ ደግሞ ሁላችንም እግዚአብሔር ሰላሟን እንዲያመጣላትም እግዚአብሔርን በጸሎት ልለምነው ይገባል። መምህራችን ቃለ ሕይወት ያሰማልን። በዚህ ጉዳይ ላይ ያላችሁን ማስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮችን ደግሞ ስንሄድ ይህንን ሰሞን መነጋገሪያ የሆነው ነገር ሁላችንም ያዘንበት ጋዜጠኛ ሶፎንያስ ከ5 ወራት በኋላ ገዳም ቆይቼ ወጥቻለሁ፣ ስጋው ደግሞ ተቀብያለሁ የሚል የስልክ ንግግርን ሰምተናል። ከዛ በኋላ ደግሞ እናቱም ወጣው አሁን ላይ ጋዜጠኛ ሶፎንያስ ከጸበል ነው አምልጦ የመጣውና እባካችሁ እርዳታችሁ ያስፈልገኛል ብለው ሚዲያ ላይ ቀርበው ወጣውም ሲናገሩ አይተናቸዋል። ከዛ በኋላ በጣም ብዙ ወንድሞች በመረባረብ አሁን ላይ ሕክምና ተቋም ላይ ሆኖ መልእክቱን አስተላልፈዋል። በጣም በሚያሳዝን ሁኔታ በዚህ መልኩ ይቅርታውን ጠይቋል። እስቲ ቪዲዮውን አንዴ ላሰማችሁ። በአሞሌ በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ሐናንዬ ይቅር በይኝ እናቴ፣ ፈቲ፣ አባዬ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩ ሁሴን፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ በጣም ያስከፋል። ጋዜጠኛ ሶፎንያስን በዚህ መልኩ በማየቴም እጅግ በጣም አዝኛለሁ። ከ2 ቀን በፊት በሰራነው ቪዲዮ ላይ እንግዲህ ወንድማችን ሶፊ የተናገረውን ነገር ሁላችሁም ሰምታችኋል። ለ5 ወር ገዳም ቆይቼ እግዚአብሔር ለስጋው ደግሞ እንድበቃ አድርጎኛል፣ በጣም ከስቻለሁ፣ ወደ 50 ምናምን ኪሎ ነኝ የሚል ንግግርን ሲያደርግ ነበርና ይኸው እያየነው እንገኛለን። እናቱ ደግሞ ወጣው ልጅ አሁን ያለበት ሁኔታ ጥሩ አይደለም፣ እባካችሁ የኢትዮጵያ ሕዝብ አግዙኝ ብለውም ነበር። ፌስቡክ ላይ ፖስት የሚያደርጋቸውም ነገር እጅግ በጣም ጤናማ ያልሆኑ ነገሮች ነበሩ። አሁን ላይ እንግዲህ በጣም ብዙ ወንድሞች ተባብረው በዚህ መልኩ በሕክምና ተቋም ጤናው እንዲከታተል እያደረጉት ይገኛሉ። በዚህም ሆኖ ይቅርታውን በቃ ጸጸቱን እየተናገረ ይገኛልና ይህን ቪዲዮ ሳይ እኔ በጣም አዝኛለሁ። እግዚአብሔር ምሕረቱን ያድለው። ጋዜጠኛ ሶፎንያስን በዚህ መልኩ በማየቴ ግን እጅግ በጣም አዝኛለሁ። እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አንዲት እህታችን ይህንን ሰሞን አሳዛኝ የሆነ ታሪኳን አካፍላናለች። እርሷና እናቷ ያሳለፉት የመከራ ህይወት፣ እናቷ በባሏ በምን መልኩ እንደተካደች ወይም ደግሞ ባልየው ሞቷል ተብሎ
ከ16 ዓመት በኋላ ሌላ ሚስት አግብቶ በአካል እንዳገኘችው ከዛ በኋላ እናቷ በቃ ዓለም በቃይ ብላ መንና እንደምትገኝ በጣም በሚያሳዝን ሁኔታ በእንባ እንግዲህ ታሪኳን ስታካፍለን ነበር። ይህንን ችግሯን ይህንን መከራዋን ያዩ ወንድም እህቶች ደግሞ እህታችንን እየረዷትም አሁን እያየን እንገኛለን። ከዛ በኋላ እርሷ በእናቷ ባለችበት ገዳም ሂዳ እናቷን በዚህ መልኩ ስታገኝም ቪዲዮ ፖስት አድርጋለች። የሚያስደስት ነገር ነው። ቪዲዮን አንዴ ላሳያችሁ። የኔ እናት ቅርታ ካስደነገጥኩሽ ስራ መጀመር ፈልጌ ሙዚቃው ላይ ዓለማዊ ህይወት ላይ ያለኝን ነገር እርግፍ አድርጌ ለመተው ፈልጌ ወደ ቤተ ክርስቲያን መጠጋት ፈልጌ የማታ ህይወት ማቆም ፈልጌ ተናግሬ ነበረ። ችግሬን ማለት ነው አካፍዬ ነበርና ያካፈልኳቸው ሰዎች በሙሉ የቻሉትን ነገር አድርገውልኛል። እግዚአብሔር የተመሰገነ ይሁን እና ወደምፈልገው ወደ ጸጉር ቤት ሙያ ድሮ ሰራ አንቺና ሞሽ ሰራል ነበር ወደዛ ስራ ልገባ አስቤያለሁና እግዚአብሔር የተመሰገነ ይሁን። ሙሉ በሙሉ በቃ ትንሽ ነገር ነው የሚቀረው። በቃ የቤቱ ኪራይ ብቻ ነው የሚቀር። ሌላው ነገር በሙሉ ሰጠውኛል። እግዚአብሔር የተመሰገነ ይሁንና ሁሉንም እንድትመርቂልኝ ነው። ባሉበት እግዚአብሔር እንዲጠብቃቸው። ውጪ ነው የሚኖሩት ከኢትዮጵያ ውጪም ከኢትዮጵያ ውስጥም ናቸውና ሁሉንም ባሉበት ዘር፣ ቀለም፣ ሃይማኖት ሳይለዩ ስለሆነ የሰጡኝ እግዚአብሔርን አመስግኛለሁ እኔ። ከዛ በተረፈ ግን እግዚአብሔርን አመስግኝ እነሱን ሳመሰግናቸው እናትሽ ትመርቀን ስላሉኝ ነው። የእናትሽ ጸሎት ይድረሰን እናትሽ ትመርቀን ሲሉ ለዛ ነኝ። መመረቅ የምችልም ሰውም አይደለሁም፣ ግን ያው እግዚአብሔር ሁሉን የፈጠረ አምላክ ሁሉን የሚያውቅ በቸርነቱ ያስብልኝ። የምድሩ የሚያልፍ የሚረግፍ የሚጠፋ ስለሆነ የማያልፈውን የማይጠፋውን የሰማያዊን ጸጋ ይስጥልኝ። አሜን። እግዚአብሔር በሄዱበት እየቀደመ ይጠብቅልኝ። አሜን። ቸርነቱ የማያልቅበት አምላክ ብቻሽን ጥየሽ የመጣሁት ልጅ እነሱ ዘመድ ከሆኑሽ መድኃኔዓለም የገብረ መንፈስ ቅዱስ አምላክ የማገለግለው አምላክ ዘመድ ይሆንልኝ። አሜን። አሜን። እናትዬ እሺ፣ አመሰግናለሁ። እሺ እኚህን እናት በማየቴ እጅግ በጣም ደስ ብሎኛል። እህታችን እርሷና እናቷ ያሳለፉትን የመከራ ህይወት በእንባ ታካፍለን እኚህ ጠንካራ እናትን ለማየት ሁላችንም ጓጉተን ነበር። እህታችን እንግዲህ በአካፈለችን በጣም አሁን ያለችበትን ሁኔታን ጨምሮ በጣም ብዙ ወንድሞችና እህቶች ከዛ ህይወት እንድትወጣ በጣም ብዙ ነገር ያደረጉላት ይገኛሉ። እንግዲህ ይህንንም አስመልክቶ በጣም ብዙ ሰዎች እባክሽ እንግዲህ እናትሽን አሳየን፣ እናትሽ ትመርቀን የሚል ጥያቄን ስላቀረቡላት እህታችን ወደ እናቷ ሄዳ እናቷም ደግሞ በዚህ መልኩ ደስ የሚል ምርቃንን ይመርቁ ነው ያየናቸው የሚገኘው። እህታችን አሁንም ቢሆን እግዚአብሔር ያበርታሽ። እናታችንም በዚህ መልኩ ስላየናቸው ደስ ብሎናል። ይህንን መልካም ስራ የሰራችሁ እህት ወንድሞቻችንን እግዚአብሔር ዋጋችሁን ይክፈለው እንላለን። ይህንን ሰሞን በጣም የዚች እህት ታሪክ በሁላችንም አዝነንበት በጣም መነጋገሪያ አድርገነው ነበር። በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። እኔ ይህን ጠንካራ እናት በማየቴ በጣም ደስ ብሎኛል። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አንድ ያስገረመኝ ቪዲዮ ላሳያችሁ ነው። ሲም ቪዲዮ ተመልክተን እንመለስ። ይህንን ቪዲዮ ሳይኔ እጅግ በጣም ማዘኛለሁ። በሚሰራው ቤተክርስቲያን ላይ የምሳ ግብዣ ተደርጎበት ቢራ እየተጠጣ እንደፈለጉ እየሆኑበት ነው እያየን የምንገኘው። የዚህ ቤተክርስቲያን አስተዳዳሪዎች፣ ሰበካ ጉባኤዎች ምን አስበው እንደሆነ አላቅም። አሁን ላይ ህንፃ ማስጨረስ፣ ቤተክርስቲያን ማሰራት በቃ እንደሽቅድድም በቃ ፋሽን የሆነ መንገድ ነው እየተከተልን የምንገኘው። ባዛር እናዘጋጃለን። እንዲህ አይነት ከስርዓት የወጡ ነገሮችንም በቤተክርስቲያን ላይ እየፈጸምን እንገኛለንና ይህ ነገር በጣም በጣም የሚያሳዝን ነገር ነው። ሁላችንም ኦርቶዶክሳውያን ቤተክርስቲያን ሲጀመር ወይም ደግሞ ቤተክርስቲያን ስጡኝ ስትል ካለን ላይ በቃ ሰው ባይኖረው እንኳን ቤተክርስቲያን እጇን ስትዘረጋ የማይሰጥ ሰው የለም። ግን ደግሞ አሁን ላይ እኛም አለማመናችን ያደረግን ያለነው ነገር ከስርዓተ ቤተክርስቲያን የወጣ አድርገነዋል ማለት ነው። ስርዓተ ቤተክርስቲያን መጠበቅ ሳይሆን እኛ በምን መልኩ ብር እናገኝ የሚለው ነገር ነው በሁሉም ላይ ተስፋፍቶ እያየን የምንገኘውና ይህ ቪዲዮ እጅግ በጣም 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 ከዚህ በፊትም አንድ ቪዲዮ ሰርቻ ቃለሁ። እንዲህ አይነት ሁኔታ በአንድ ባልተፈጸመ ቤተክርስቲያን ላይ አድርገውበት ነበር። ያነ ነገር ደግሞ ዝም ስለተባለ አሁን ደግሞ
እንደገና ባልተጠናቀቀ ቤተክርስቲያን ላይ በዚህ መልኩ ቢራቸውን ይዘው ምግብ እየበሉበት እንደፈለጉ እየሆኑበት እያየነው እንገኛለን። ባካችሁ አለማመናችን ስርዓት እናስይዘው። አብያተ ክርስቲያኖቻችን በ200 ሚሊዮን በ300 ሚሊዮን በ100 ሚሊዮን እየተገነቡ ነው እያየን የምንገኘውና ህዝቡ ደግሞ በምን ሁኔታ ደግሞ እንዳለ ይታወቃል። ያን ህዝብ ግን ኑሮ ከብዶት ቤተክርስቲያን እጇን ሲዘረጋ የሚሰጥ ህዝብ ነው ያለው። ግን ደግሞ ያንን ህዝብም ደግሞ እንዲሰጥ ስንነግረው ስርዓተ ቤተክርስቲያን በጠበቀ መልኩ መሆን አለበት እንጂ በዚህ መልኩ በሚያሳዝን መልኩ መሆን የለበትም። ነገ ከነገ በኋላ ደግሞ እንግዲህ ከዚህ ብሶ እንዲህ አይነት ነገሮች ወደ ምን እንደሚሄዱ የሚታወቅ ነገር ነው። እስኪ ይህንን ሁኔታ በቅርብ የምታውቁ ሰዎች ካላችሁ እስኪ ኮሜንት አድርጉ። እኔ ግን ይህን ቪዲዮ ሳይ እጅግ በጣም አዝኛለሁ። አሜን። እግዚአብሔር ሰው አሜን። እጅህን ሰንሱ ላይ አርግያለሁ። እግዚአብሔር ሰው ዛሬ እችን ሴት በፍጹም መቀስ አይነካትም ይለኛል የአባቴ አምላክ። አሜን አሜን አሜን። እግዚአብሔር ሰው አሜን። አረ ዶክተር ምን እየተፈጠረ ነው? አንተ ባለቤትህ ጽንስ አስጊ ሁኔታ ላይ ስላለ በፍጥነት ኦፕራሲዮን መደረግ አለባት። እንደሱም አይሆንም ወንድሜ፣ ጊዜ የለንም። በፍጥነት ኦፕራሲዮን ማትደረግ ከሆነ ጽንሱ ይታፈናል። ባለቤቴ በፍጹም መቀስ አይነካትም። ፓስተር ቃል ገብቶልኛል። የተግባባን አልመሰለኝ። ጊዜ የለንም እያልኩ ሰዓት በገደልን ቁጥር ጽንሱን አደጋ ላይ እየጣል ነው። ፈርምና ኦፕራሲዮን ትደረግ። አባት ሲቆጣ አሬ እኔት ለባለቤት እንዲፈርም ንገሩ፣ ያለበለዚያ ሰርጀሪ ማድረግ አንችልም። እንዴ የምን ሰርጀሪ? ሆዴንማ መቀስ እንደማይነካው ፓስተር ቃል ገብቶልኛል አይደል እንዴ? አዎ የሚስ መቀስማ በፍጹም አይነካሽም። ለፓስተር እየደወልኩ ነው። ዶክተር የሆነ ነገር ማድረግ አለብን፣ ጽንሱ እየታፈነ ነው። አሜን። እግዚአብሔር ሰው አሜን። እጅህን ጽንሱ ላይ አርግያለሁ። እግዚአብሔር ሰው ዛሬ እችን ሴት በፍጹም መቀስ አይነካትም ይለኛል የአባቴ አምላክ። አሜን አሜን አሜን። እግዚአብሔር ሰው አሜን። አረ ዶክተር ምን እየተፈጠረ ነው? እናንተ ሰዎች ታውቃችኋል። ምን እየሆናችሁ ነው? በልጃችሁ ነፍስ እኮ ነው ቁማር ያስያዛችሁት። አንተ ማነህ? ከፓስተሩ ትበልጣለህ። እኔም ህዝቡን በእውቀት እንዳገለግል ፈጣሪ ጥበቡን ሰጥቶኛል እና አምላክ ልጅ የምትቀበልበት መንገድ አዘጋጅቶልህ፣ አንተ ግን አምላክን በማይገባ መንገድ ትፈታተናል። አባቴ ዝም በለው፣ ፓስተር ብቻ የሚልህን ስማው። ሄሎ ይሰማል? ልጅ እንደምልክ እያረክ ነው? አዎ እግዚአብሔር ሰው እንደምትለኝ እያረኩ ነው። ይሄ ከህክምናው ኤቲክስ ውጪ ነው። ሆስፒታሉን ስለሚያስጠይቅ በፍጥነት አስውጪ። ፍቅሩ ነው ዶክተር ልጅን አጣሁት። ሚስቴ አንድ ነገር ሳትሆንብኝ አተርፍልኝ። አረፍድክ። ለእኛ ፈጣሪ ነው ጥበብን የሰጠን። ትንሽ ቀደም ብትል ልጅን እናድን ነበር። አሁን ላይ ያለው እውነት እንግዲህ ይህንን ነው የሚመስለው። አብሶ ደግሞ በፕሮቴስታንቱ ቤት በጣም ብዙ ሰው መጫወቻ ሆኖ እያየነው እንገኛለን። ከዚህ በፊትም አንድ ነገር ነግሬያችሁ ነበር። የኩላሊት ታማሚ ሆኖ ከዚህ በኋላ ኩላሊት ተፈውሳል ወይም ደግሞ ህመም የለብህም መድኃኒትህን ጣል ተብሎ ያነሰው መድኃኒቱን ጣለ፣ በሳምንቱ ሞቷል። ከዛ በኋላ ክስ ቤተሰቦቹ መሰረቱ። ምንም ክሱ የሚረባም ነገር አይደለም። አሁን ላይ ሐሰተኛ ነቢያት፣ ሐሰተኛ ፓስተሮች በዚህ መልኩ ህዝቡን ይሆንልሃል ይደረግልሃል እያሉ በቃ በማይሆን ነገር ሰውን እየጨረሱት ይገኛሉ። እግዚአብሔር ልቦና ይስጣቸው። ወንድሞቻችን የሚያስተላልፉት መልእክት እጅግ በጣም እውነት የሆነ መልእክት ነው። እስኪ ከዚህም ጋር ተያይዞ አንድ ወንድማችን በህይወቴ የተጸጸትኩበት ቀን ጴንጤ የሆንኩበትን ቀን ነው ይላል። እስኪ ቪዲዮ ላሳያቸው አንዴ። ጴንጤ የሆንኩባትን ያቺን ቀን ዛሬ ላይ ቆሜ ሳስታውሳት ማለት ነው። ቀኗን ረገማት ይለኛል። ሰው በህይወት ዘመኑ አንድ ጊዜ ከባድ ስህተት ሊሰራ ይችላል። እኔም በህይወት ዘመኔ ውስጥ ከባድ ስህተት ሰራውኝ ብዬ የማምነው ጴንጤ የሆንኩበትን ጊዜ ነው። just for a decade ጴንጤ ነበርኩኝ። ዘግይቶም ቢሆን አሁን ገብቶኛል። ጴንጤን ከዛሬ ጀምሮ ይህን ቪዲዮ የምታዩኝ በዛ ውስጥ ሆኜ ወይም ደግሞ ጴንጤ ውስጥ ሆኜ የምታውቁኝ ሰዎች ጴንጤነትን እንደተውኩት በዚህ ዙሪያ ላይ የማያዳግም ውሳኔን እንደወሰንኩኝ እንድትረዱልኝ እፈልጋለሁ። ሳንቶስ ካሁን በኋላ ጴንጤ አይደለም። እንኳን ለወንድማችን እግዚአብሔር አይኑን ገለጠለት ነው የምለው። አሁን ላይ ከመቼውም ጊዜ በላይ ሰው የፕሮቴስታንት አስተምሮ ምን አይነት አስተምሮ እንደሆነና ስህተቱ ምን እንደሆነ እየተረዳ አሁን ላይ ወደ እውነተኛ መንገድ እየተመለሰ ያለበት ሰዓት ላይ ነው የምንገኘውና እግዚአብሔር ለሁሉም ልቦና ሰጥቶ ወደ እውነተኛው መንገድ ይመልሳችሁ እንላለን። ቀጥላለን ቪዲዮአችን። ጸበል ላይ ትኩረት የሚያደርግ ሰው አታውቁ? በቃ እዚህ ገዳም መሄድ እዛ ገዳም መሄድ የእንትን ጸበል ፈልቆ ምናምን ምንል ሰዎች ክርስቶስን በእውነት አምላክነቱን አስበን ቤተክርስቲያን ውበቷን አስበን አይደለም የምንመጣው። ጸበሏ ብቻ ቅዳሴ የተቀደሰ በጓሮ ዞሮ ጸበል የሚሄድ ሰው ለሁሉ ነው ጸበል የሚል ሰው። በእርግጥ በጸበል ሳናምን ቀርተን እንኳ አይደለም፣ ግን የቤተክርስቲያን ዓላማ የክርስቶስ ዓላማ በዚህ ምድር ጤነኛ ሆነን እንድንኖር አይደለም። በነገራችን ለዛ እኮ ነው ዛሬ በየአዳራሹ ሄደው ትዝ አይላችሁም? ሲድኑ ምንድን ነው የሚሉት? ብዙ ገዳም ዞር ያለው አይደል? ብዙ ጸበል ተጸብያለሁ ግን ጌታዬን እዚህ ያገኙት ይላል። አያችሁ፣ ለካ እነዚህ ሰዎች ክርስቶስን ይፈልጉት የነበሩት ለስጋዊ ድህነታቸው። ትንሽ ታመን ካልዳንን እግዚአብሔር የለም። እኔን አያድነኝም ሌላውን ሰው እያዳነ እንላለን። አብረን ከነሱ በላይ ብዙ ዓመት የተጠመቅነው እኛ ሳንድ ዛሬ መጣው የሆነ ሰው ሲድን አይተን እግዚአብሔር የለም ቢኖርማ ያዳለም። አያችሁ፣ እግዚአብሔር ምን ፈልገው ለስጋዊ ድህነታችን ብቻ
ለተአምራቱ ትክክል እውነት የቤተ ክርስቲያን ትምህርት ከሚያስተምሩ መምህራን ይልቅ እኮ ዛሬ የሆነ አጋንንት የሚያወጡ ስለ ጸበል የሚያወሩ ስለ አጋንንት የሚያወሩ ሰዎች እኮ ነው በጣም ትኩረት የሚያገኙ አይደል? እንደዚህ አይነት ጥላ ቡዳ ምናምን እንደዚህ ነው የምንወደው እኛ። እውነተኛውን የእግዚአብሔር ቃል መማር ግን አንወድም። እውነተኛውን ውሃ የሆነውን አንዴ ከጠጣ ነው የማያስጠማውን። አብዛኛዎቻችን ኦርቶዶክሳውያን ያለንበት ሁኔታ ይህን ነው የሚመስለው። የስጋ ፈውስ ነው የምንፈልገው። የስጋ ፈውስ እንግዲህ ጸበል ተጠምቀን ካላገኘን በቃ የምንሄድበት መንገድ ልክ ያልሆነ ወይም ደግሞ ሐሰት የሆነ የሚመስለን በጣም ብዙ ነን። ግን ደግሞ የኛ የክርስቲያኖች ዋናው ዓላማችን የነፍስ ድህነት ነው። ስጋ ፈውስ ጸበል ተጠምቀን ሊሆንም ላይሆንም ይችላል። እንዲያውም ጸበል ላይ በጣም ብዙ የሙስሊም አማኞች ጸበል ተጠምቀው ሲፈወሱ እናያለን። እንግዲህ ፈውስ ለማያምኑ ሰዎች እንኳን ክርስቶስ የሚያደርገው ነገር ነው። ለኛ ለምናምነው ደግሞ ክርስቶስ የስጋ ፈውስም ሊሰጠን ይችላል። ዋና ዓላማችን ግን የነፍስ ድህነት እንደሆነ በደንብ ሁላችሁም ልታውቁት ይገባል። ወንድማችን ቃለ ሕይወት ያሰማልን። ቀጣይ ማሳያችሁን ቪዲዮ እጅግ በጣም በትኩረት ልትሰሙት ፈልጋለሁ። ቪዲዮን አንዴ ላሳያችሁ። እየሰማችሁ ነው። ቅዱስ አርሳኒዮስ ከዕለታት አንድ ቀን ከባህር ዳርቻ ቁጭ ብሎ እያለ ተመስጦ መጣበትና አንድ ሰው ውሃ ከባህር ላይ እየጠለቀ በእንስራ ይጨምራል። ከባህር ይጠልቃል ወደ እንስራ እና የሚገርመው ነገር ግን እንስራው ነዳላ ወይም ቀዳዳ ስለሆነ ውሃው ሊሞላለት አልቻለም። እና አርሳኒዮስ አየና ይህ ሰውዬ ጅል ነው እንዴ እንስራውን አያየው ብሏል። እዛ መልአከ እግዚአብሔር ምን አለው? ና የባሰ ላሳይህ ብሎ ጎተት አድርጎ ይዞት ሄደ። ሁለተኛ ሰው ደግሞ እንጨት የሚፈልጥ ሰው እንጨት ይፈልጣል፣ ይደረድራል፣ ይደረድራል። ፈልጦ ከደረደረ በኋላ አነሳዋለሁ ብሎ ሲል ይከብደዋል። ሲከብደው እንደገና እየፈለጠ መጨመር ጀመረ። ተቃራኒ ነገር ማለት መቀነስ ነው አይደል የነበረበት? ጨመረ። እንዴ መቀነስ ሲገባው እንዴት ይጨምራል ብሎ አሁን ገረመው ቅዱስ አርሳኒዮስ። ና የባሰ ላሳይህ አለና ደግሞ ሁለት ሰዎች ግንድ ተሸክመዋል። ግንድ ሰው ሲሸከም አይታችሁ ከሆነ ፊትና ኋላ ሆኖ ነው አይደለ ግንድ የሚያዝ። እነዚህ ግን እንደ በሬ ቀንበር ጎንና ጎን ሆኖ ነው የያዙት ግንዱን። ከዛ በኋላ በጣም በፍጥነት በፉክክር ነው የሚሄዱ። በሩ ላይ ሲደርሱ ሁለቱም መግባት ስለፈለጉ በፉክክር መግባት አልቻሉም። አጋድሞ ነው የያዙት። አንዱን ቢያስቀድሙ መግባት ይችሉ ነበር። አሁንም ገረመው። የኒህን የሶስቱን ሰዎች ምስጢር ተርጉመህ ንገረኝ አለው መልአከ እግዚአብሔር። እዛ መልአከ እግዚአብሔር ምን ብሎ ተረጎመለት ይላል? መጀመሪያ ያየኸው ውሃ ሲቀዳ በእንስራ ያየኸው ሰው እንስራ በተባለ ሰውነቱ ላይ የምግባር ውሃን ሁሉ ይቀዳል። ይጾማል፣ የጾም ውሃ ይቀዳል። ይመጸውታል፣ የምጽዋት ውሃ ይቀዳል። ሌላም የስግደትን ውሃ ማይቀዳው የውሃ አይነት የለም። ነገር ግን ፍቅር የተባለ ቀዳዳ ስላለበት ያ ሁሉ ምግባሩ በዚያ ክፍተት ፈሶ ያልቃል። 100 ስግደት እንዲሁ እሺ ስግደት ሲባዛ እሺ ጾም ሲባዛ እሺ ምጽዋት ሲባዛ በዜሮ ፍቅር ስንት ነው የሚመጣው? እግዚአብሔር ደምሮ ነው አባስቶ ነው የሚከፍለን። በእርግጥ በካልኩሌሽን አይከፍልም። ግን እስኪ ቆይ 100 ብር ብትሰጡ ስንት አድርጎ ነው የሚሰጣችሁ? ካልኩሌሽን የለም። ምሳሌውን ነው የምፈልገው። እየሰማችሁ ነው? 100 ብር ብትመጸውቱ ስንት አድርጎ ነው የሚሰጣችሁ? 100 እጥፍ ዋጋ በመንግስተ ሰማያት ያገኛል አይደለም? እጥፍ ማለት ማለት ነው ብዜት ማለት ነው። ስለዚህ በማባዛት ነው ማለት ነው። ገብቷችኋል አይደል? እና አሁን 100 እሺ 100 ስግደት ሲደመር 100 ጾም ሲደመር 100 ምናምን ሲደመር ከሆነ ሲባዛ በዜሮ ፍቅር ከሆነ ማን ነው ሲደመር በዜሮ ፍቅር ከሆነ ችግር የለውም። በመደመር ሂሳብ ከሆነ አብዝቶ ስለሆነ ጌታ የሚሰጥ በማባዛት ስለሆነ ፍቅር ዜሮ ከሆነ ያን ሁሉ ምን ያደርገዋል? በዜሮ የተባዛ እንዲህ ከመሆን እግዚአብሔር ይሰውር። በአናታችን እስክንተከል ሰግደን አስባችሁታል? ፍቅር ዜሮ ሆኖ በዜሮ ሲባዛ እና በጣም ከባድ ነገር ነው። የዚያ ምሳሌ ነው አለ። እሺ ሁለተኛ እንጨት ሲፈልጥ የነበረው ሰውዬስ አለ እሱማ ኃጢአት የሚሰሩ ሰዎች ምሳሌ ነው። የኃጢአትን እንጨት ይፈልጣል፣ ይደረድራል፣ ይደረድራል። ከዚያ ያንን ተሸክሜ ወደ ንስሐ አባቴ እሄዳለሁ ብሎ ሲያስብ አይ ነገ አገኛቸዋለሁ፣ ከነገ ወዲያ አገኛቸዋለሁ፣ ስራ ይበዛብኛል፣ አባ ማንን ልያዝ እያለ ሲያማርጥ ቀን ሲቀጥር ምን ሲል አሁንም እኮ ኃጢአት መስራቱን ይተዋል። አንድ ቀን በጨመረ ቁጥር ተጨማሪ እንጨት ነው የሚደረድር። ተጨማሪ ኃጢአት እየሰራ የኃጢአቱን ቁጥር የሚጨምር ሰው ምሳሌ ነው አሉ። ሁለተኛ እንጨት አጋድሞ የያዙትስ አሉ እንጨት አጋድሞ የያዙ ሁለቱ ሰዎች የአገልግሎት ቀንበርን በቤተ ክርስቲያን የተሸከሙ አገልጋዮችን ይመስላሉ አሉ። ሁለቱም እንጨቱን ቀንበሩን ተሸክመውታል። ከባድ ቀንበር ተሸክመዋል። እየተጓዙም ነው ወደ ቦታው።
የአገልግሎትን ቀንበር ተሸክመዋል። ግን የተሸከሙት በፉክክር እኔ ይበልጥ በሚል መንፈስ ስለሆነ ወደ መንግስተ ሰማያት በር እንገባለን ብለው ባሉ ጊዜ ያ ፉክክር ከመንግስተ ሰማይ በአፋ ያስቀራቸዋል። እግዚአብሔር በአፋ ከመቅረት ሁላችን ይሰውረን። አሜን አሜን አሜን። መምህራችን እጅግ በጣም ደስ የሚል ትምህርትና ያስተማሩ እግዚአብሔር ቃለ ሕይወት ያሰማልን። የዛሬ ቪዲዮዎቻችን እንግዲህ እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግር ያጠፋሁት ነገር ካለኝ ትንሽ ወንድማችሁ ነኝ፣ ኮሜንት አድርጉ፣ ለማስተካከል ዝግጁ ነኝ። በዚህ አስተማሪና ወቅታዊ ቻናል ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱት ስልክ ቁጥር ኮንታክት ማድረግ ትችላላችሁ። ይህንን ቪዲዮ ላይክ አድርጋችሁ ያልጀመራችሁ ዛሬም እንደ ሁሌው 5000 ላይክ እንዲገባ በደንብ ላይክ አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን ያወቀ አቷል ጎሎበታል